በዚህ ሁላ ውስጥ ታዲያ ፍቅር ህይወት የለም? አንድ ሰው ነበረ በዚህ ሁላ ውስጥ ለቁጥጥር መጥቶ ንግድ ፍቃድሽ አልታደሰም ብናወራ ቅር ይልሻለሁ ምናምን አለኝ። እውነትም እኔ ተመቸኝ ጸባዩ ምናምን። ታዲያ ከዚህ በኋላ ወደ አረብ ሀገር ሄድሽው ለምንድን ነው? በቃ ማኖር አለብኝ ብዬ ነው ወደ አረብ ሀገር ተነስቼ ሄድኩት ማለት ነው። ስመጣ ደግሞ ሌላ ነገር ነው ቤት ውስጥ የጠበቀኝ። በጣም ከባድ ነገር ነው ቤት ውስጥ የጠበቀኝ። ምን ተፈጠረ? ማለት ለኔ እሱ ሲነግረኝ የሆነ ህልም ላይ ያለው መሰለኝ። በህልሜ በሆነ ብዬ ተመኘው። ቆማለሁ እሱ ፊት ወላዲተ አምላክ በቃ እንጂ ታውቂያለሽ። ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ይህ ንቁ ፖድካስት ነው። ዛሬ ደግሞ የአንዲትን ኢትዮጵያዊ ሴት የህይወት ታሪክ ልናድምጥ ነው። እንግዳችን ታሪኳን ልታካፍለን ስቱዲያችን ትገኛለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስኪ ራስሽን አስተዋውቂኝ። ስሜ የትምወርቅ ደምሴ ይባላል። የተወለድኩት ሰንዳፋ አካባቢ ነው። የተማርኩት ደግሞ አዲስ አበባ ነው። ወደ ዩኒቨርሲቲ አልገባሽም? ወደ ዩኒቨርሲቲ አልገባው። ወደ ህይወት ዩኒቨርሲቲ የገባሽው? አዎ፣ ከዛ በፊት ነው ወደ ህይወት ዩኒቨርሲቲ የገባሁት። ተማሪ ሆኜ ያው የተለያዩ ስራዎችን ሞክሬያለሁ። ከ9ኛ ክፍል ተማሪ ሆኜ ጀምሮ ከዛን ጊዜ ጀምሮ ስራ ላይ ነበርኩኝ። በዛ ወቅት ያው ያለ እድሜ መታወቂያ እንዲያወጡልኝ አድርጌ ስራ ማስጀመሪያ ብድር ተበድሬ ከቀበሌ 5000 ብር ብድር ለመበደር እድሜዋ 18 ዓመት ሞልቷታል መባል አለበት። መታወቂያ ያስፈልጋል። በመታወቂያ ነው ብድሩ የሚወጣ የነበረው። ስንት ተበደርሽ? 5000 ብር። 5000 በጣም ብዙ ነበረ ያኔ። ይሄ ሲዲያን ነበር ያኔ እያመጣን የምንከራየው ነበር ፊልም ምናምን ለማየት። እሱም ማከራየት ነው መጀመሪያ የጀመርኩት። ሲዲያን ያመጣው። ከዛ ጎን ለጎን ደግሞ እንጀራ ይጋገርኩ ሸጥ ነበር። ለሊት ተነስቼ እንጀራ ጋር ፊልምና እንጀራ ማቅረብ ጀመርኩ። ሰው ፊልም እያየ እንጀራ እንዲበላ ለፊልም ለመከራየት የሚመጡ ሰዎች ብዙ ጊዜ ወንደላጤዎች ወይ እንደዚህ ሴቶች ብቻቸው የሚኖሩ ምናምን ናቸውና ያኔ እንጀራም ካለ ከኔ ይወስዳሉ የሚለው ነገር አስቤ ነው። በዚህ ሁላ ውስጥ ታዲያ ፍቅር ህይወት የለም? አንድ ሰው ነበረ በዚህ ሁላ ውስጥ ለቁጥጥር መጥቶ ሱቅ ንግድ ፍቃዱ አልታደሰም እንዲያራን ያድሻለሁ እንደዚህ ስል አይ በፍጹም አልታደሰም ስልክ ቁጥር ስጪኝ ብሎኝ ያው ስልክ እኔ በጣም በወቅቱ በጣም ደንግጬ ነበር። አድሻለሁ ግን ምንድነው የተሳሳተው? ያው ልጅም ነኝ ምንም ስለ እንዲህ አይነት ነገር ውስጥ ድረስ ትኩረት አልነበረኝምና ስልክ ሰጥቼው ያው ሄደ። እሺ ከዛ ያው ደውሎ አደሽ ምናምን መቀለድ አይነት እንዴ የምር አላደስኩትም እንዴ ቆይ እስቲ እኔ እነግርሻለሁ እንደዚህ ነው እያለ መደዋወል ጀመርን ማለት ነው። ሌላ ነገር ነች እንዴ? እንደዛ ነገር ነች። እንደዛ ነገር ነች። ከዛ ያው መደዋወል ጀመርን። እየተደዋወልን ቤት መጥቶ ስራ ቦታዬን ማየት ጀመረ። እንደውም ሐሳብ መስጠት ጀመረ። ይሄ እንዲህ ብታረጊው ይሄ እንዲህ ቢሆን እያለ ብናወራ ቅር ይልሻለሁ ምናምን አለኝ። እውነትም እኔ ተመቸኝ ጸባዩ ምናምን። በዛ ላይ ደግሞ ከንግድ ቢሮ የመጣው በቃ በዛ ምክንያት መደዋወል ጀመርን፣ መገናኘት ጀመርን። ኦልሬዲ ወደ ፍቅር ተቀየረ። ታዲያ ከዚህ በኋላ ወደ አረብ ሀገር ሄድሽው ለምንድን ነው? አባቴ በጣም ታማሚም ነበረና ሰልፊሽ ሆንኩ መሰለኝ፣ ራስ ወዳድ ሆንኩ። በቃ አሁን በዚህ ስራ ብዙም እየረዳሁት አይደለም አባቴን። በቃ ቁጭት ስለነበረኝ በቃ አረብ ሀገር ሄጄ ቤተሰብንም ራሴን መቀየር አለብኝ ብዬ ወሰንኩ። ፍቅረኛሽስ? አማከርኩት። እሱ እንዲህ ልሄድ አስቤያለሁ ምናምን ስለው እንዴ መማር አለብሽ አለኝ። እሱ አይ እኔ ከዚህ በኋላ እንደዚህ አይምሮዬ ነፃ ሆኖ መማር አልችልም፣ ስመጣ እማራለሁ ልጅ ነኝ ምናምን ብዬው እንትን አልኩት። ትንሽ ተከራከርን። ከዛ አሳመንኩት። ተነስቼ ወደ አረብ ሀገር ሄድኩ። ከዛ ስቴጅ ከፍቅረኛሽ ጋር የፍቅር ግንኙነቱ እንዳለ ነው ሄድሽው አይደል? አዎ እንገናኛለን እመጣለሁ ብለሽ ነው? አዎ እንደዛ ብዬው ነው ሄድኩት። በቃ 2 አመት ቆይቼ በጣም ብዙ ብር የሚሆን ነው የመሰለኝ። እኔ 2 አመት ወቅቱ 4000 ምናምን ብር ነበር በኢትዮጵያ ደሞዛችን። ለቤተሰብ ስትል የሆነ ስትቆራርጠው ብዙ ብር አይመጣም። ትሰራለህ ብዙ ብር አይመጣም። ትንሽ የሚከብድ ጊዜ ነበር። አንዱ በተለይ እንዲህ በጀርባይ ነገር ነበር የወደኩት። 15 ቀን
ታመምኩና በቃ ተስፋ ቆረጥኩኝ። እንደ ሰዎች እኔም በቃ ልገባ ነው በዊልቸር ወደ ኢትዮጵያ ምናምን ብዬ እንደዛ ሆኖ አረብ ሀገር ብዙ ጊዜ 5 ዓመት ተኩል ቆዩ። ወደዚህ ተመለስኩ። የተመለስኩት አንደኛ ይሄ የወደቅኩበት በጣም ያመኝ ነበረ እና እሱን ሲያመኝ እግሬን ያመኝ ነበረ። ወስኜ መጣሁ። ያው እንደመጣሁ አገባው። አዎ ባለቤቴ የንግድ ፍቃዱ ሰው አዎ እሺ እሱና ተጋባችሁ? ተጋባን። እዛም ሆነ እንደዋወል ነበረ፣ እናወራ ነበር። እሱም ጎበዝ ሰራተኛ ነው። ቤት አሟልቶ ሚሊዮን ኦልሞስት የጠበቀኝ እሱ። ከዛ ቤት አሟልቶ ማለት አንቺ ብር ትልክለት ነበር ወይስ በራሱ? አይ በራሱ ምንም ብር አልክም እኔ። ራሱ አሟልቶ ራሱ ነው። 5 ዓመት ጠበቀሽ? 5 ዓመት ጠበቀኝ። ትዳራችንን የመራን የመጀመሪያ ልጄ በተጋባን በአመት ከ8 ወራችን ትልቋ ልጄ 7 ዓመቷ ነው። እሷን ወለድኩኝ። ስንት ልጅ ነው ያላችሁ? 2 ነው። 2 ልጅ ያላችሁ? በዛች አጋጣሚ ተገናኝታችሁ? በቃ አይደል? 2 ልጅ አለን። ከዛ ሰው አሁን የተፈጠረው ነገር ታዲያ ምንድነው? አሁን ላይ የተፈጠረው ነገር ያው ብዙ ውጣ ውረዶችን አለፍኩ። ከዛ በኋላ አባቴን በጣም ታሞ ነበር። አባቴ ታሞ እንደዛ ሆኖ ሁለተኛዋ ትንሿ ልጄን እርኩስ ነበርኩ እና የአባቴ ሙሉ ኃላፊነት እኔ ነበርኩ የወሰድኩት አብዛኛው ማለት ነው። እንደዛ ሆኖ አስታመሜው እሱ አረፈ። እሱ ካረፈ በኋላ ነገሮች ግራ ገቡኝ። ማለት አሁን እየተንገጫገጨ መጣ ህይወት ማለት ነው። ትልቋ ልጄ ብዙ ነገር አስለምጄን ያሳደግኳት፣ ጥሩ ትምህርት ቤት ነው ያስመዘገብኳት። የምትፈልገው የምታዘኝ ነው ማረግላት። እኔ ባደግኩበት መንገድ ልጆቼ እንዲያድጉ አልፈልግም። የልጅ ነገር ታውቀዋለህ ፍፄ? አንተ ልጅ አለ? አለኝ። አዎ 2 ልጆች አሉኝ። ከባድ ነው ማለት ትጠይቀኝ ጀመረ። እማ ለምንድን ነው እንደ በፊቱ እንዲህ የሆነ ነገር የማይሆነው ምናምን ትለኛለች እና እየከበደኝ መጣ። ከዛ ወሰንኩ በቃ ልሄድና እችኛዋ ትንሿ አመት ከ6 ወሯ ነበር ያኔ። እዛ እሱ በፍጹም አይሆንም አትሄጂም አለኝ ባለቤትሽ። አዎ አረብ ሀገር ድጋሚ አትሄጂም እያመመሽ ነው እንዲህ ነው በፍጹም። በዚህ መሀል በቃ ቶሎ ፕሮሰሱን አድርጌ ተነስቼ ወደ አረብ ሀገር ሄድኩ። ምንድነው በቃ ልጆችን ጥሩ ትምህርት ቤት አስተምራለሁ፣ የሆነ ነገር አረግላቸዋለሁ፣ የሚፈልጉትን ነገር አዘባክ ደግሞ የሆነ ነገር አስቀምጥላቸዋለሁ። መከራ ማየት የለባቸው እኔ ፈልጌ ነው ያመጣኋቸው የሚል ነገር መጣ። በተለይ ትንሿ ልጄ የበደልኳት ያህል ይሰማኛል አሁን ድረስ። እውነት ለምን መሰለህ? እሷን እርጉዝ ሆኜ ነው አባቴ ታመመው። በቃ ከዛ በኋላ ስወልዳትም በሐዘን ነው የወለድኳት። ከዛ በኋላ አባቴ ሐዘን መጣ። እንደዚህ የሆነ ደህና ነገር እንኳን አብልጫት አላውቅም። ትልቋና በጣም ይሰማኛል፣ በድያታለሁ አይነት የሚል ስሜት ይሰማኛል። በቃ ማኖር አለብኝ ብዬ ነው ወደ አረብ ሀገር ተነስቼ ሄድኩት ማለት ነው። ምን ልበል ፍፄ፣ ትንሹ አታውቅም አመት ከምናምን ናት። ልለያት አልለያት። ትልቋ ግን በጣም ከፍቷት ነበር። እኔም በቃ አንጀቴ አልቻለም። ግን የወሰንኩበት በቃ አታለልኳት። ትልቋ አይፓድ እንድገዛልሽ ነው እንደ ልጆቹ ሳይክል እንዲኖርሽ ነው ጠይቀኝ ነበረ። ማለት የምትፈልጊውን ነገር እንዳሟላልሽ ነው እና በቃ ብዙ ነገር ብያት ትልቋ በጣም አልቻለችም። ከሄድኩ በኋላ ራሱ ስደውል እባክሽማ ነይ በእናትሽ ነይ በእግዚአብሔር ምንም አልፈልግም አለችኝ። እንደውም አንድ ቀን ምንም አልፈልግም እኔ አንቺን ነው የምፈልገው፣ አንቺ ቁርስ እንድትሰሪልኝ ነው የምፈልገው ምናምን አለችኝ። እና አሁን አንዴ መጥቻለሁ እናቴ፣ ዝም ብሎ አይወጣም ከዚህ ብዙ ነገር አለ። ትንሽ ጊዜ እኮ ነው ያው እንደዚህ ሆነኛ አይደል ምናምን እያልኩ ሳለማታለል ሞከርኩ። ከዛ ከሄድኩ በኋላ እዛ መታመም ጀመርኩ። አልቆየሁም፣ 2 ወር ይሞላ አልቆየሁም። እዛ ከሄድኩ በኋላ በቃ መውደቅ ጀመርኩ። እግሬ በጣም ያብጣል። በቃ አዩኝና ያው እዛ ስትሰራ ነው የምትፈለገው፣ አንተ ማስታመም አይችሉም እነሱ። ተነስቼ ወደ ኢትዮጵያ መጣሁ። እዛ እንደምመጣ ሳስብ በጣም ነው የተሰማኝ። አሁን ህልም ነበረኝ። አሁን ብዙ ነገሮችን ማስተካከል ፈልጌ ነው የሄድኩት። ለምንድን ነው ያልሆነው የሚለው ነገር በጣም ሰማይና ስገባ የልጆቼን ስሜት ምንም ነገር ሳልይዝላቸው ምንድነው ማረጋቸው ምንድነው ምላቸው
እኔ ይሄ ነው የተሰማኝ የነበረው። ቤት ውስጥ ስላለው ነገር ምንም ማውቀው ነገር አልነበረም። ሌላ ጉዳይ እኔ የመጣሁት በእኔ አስተሳሰብ የራሴን ህመም ላስታምም በቃ ጸበል ሄዳለሁ እንዲያረጋለሁ በቃ ይሄ የሆነ ጉዳይ ነው እንጂ እንዴት ባንዴ እንዲልታመም እችላለሁ የሚል ነገር እልህም ይዞኝ ነው የመጣሁት። ስመጣ ደግሞ ሌላ ነገር ነው ቤት ውስጥ የጠበቀኝ። በጣም ከባድ ነገር ነው ቤት ውስጥ የጠበቀኝ። ምን ተፈጠረ? ያው የተፈጠረው እኔ ሲል ደህና ነው ባለቤቴ፣ በጣም ደህና ነው፣ ሸኝቶኛል። ግን ኤርፖርት ሲመጣ ጠቁሯል። በ2 ወር ውስጥ ፊቱ አብጧል። እና በጣም ደነገጥኩ። ምን ሆነህ ነው ምናምን ስለው አይ ጨጓራዬን አሞኝ እኮ ነው ነግሬሽ የለ ባለፈው በስልክ እንዴ እንደዚህ እስክትለወጥ ምናምን አልኩት። ምንም አላወቅኩም። እቤት ሄድኩ። ከሄድኩ በኋላ ትንሽ አመመኝ እኔ እና ማቀው ሐኪም ቤት አለ። ከዛ ተነስተን እዛ ሄድን። እዛ ከሄድን በኋላ እሷ አልሄድም አለ። እንዴ ለምን አትወስደኝም እንዴ ስለው አይ እኔ ትንሽ ልተኛ እና ይዘውሽ ሄዱ አለ። እህቴና የወንድሜ ባለቤት ይዘውኝ ሄዱ እና ተሰማኝ። ግን እንዴት በአንድ ቀን መጥቼ እንዴት ይዞኝ አይሄድም? ብቻ እየተሰማኝ ነው ሄድኩት። ሆስፒታል ሄድኩኝ፣ ምርመራ አረኩ። አው ምርመራ ውጤቱ ሲደርስ እኔ ገባው። በዚህ መሀል እሱም ለካ ውጤት ይዞ ይመጣ ነበር እዚሁ ሐኪም ቤት። ባለቤቴ እዛው እየታከመ ነበር። እሱ እየታከመ ነበር። ውጤቱን ይዞ መጣ። ውጤት ይዞ ሲመጣ ካርድ ክፍሉ ስለሚያቀር ግባ ባለቤቴ ገብታለች አለው። ውጤቱን በቃ ልክ እሱን ሲያየው ዶክተሩ ሲሲ ምናምን ብሎ ውጤቱን ነው ማየት የፈለገው። አየ። ከዛ እስቲ አልትራሳውንድ ክፍል አንዴ እንግባ ምናምን ብሎ ይዞት ገባ። ተነስተው እዛ አልትራሳውንድ ክፍል ገብተው ሲመጡ እኔን ረሳኝ። በቃ ዶክተሩ ማለት ስለኔ ምንም አላወራም። ገለጠ ዘጋው ምናምን ነው። ኩኩሻ ኤርሚያስ እንግዲህ በቃ ምንም እንትን የምንለው ነገር የለም፣ ነገ ዲያሊስ መጀመር አለበት አለ ባለቤትሽ። አዎ ማለት ለኔ እሱ ሲነግረኝ የሆነ ህልምም ላይ ያለው መሰለኝ። በህልሜ በሆነ ብዬ ተመኘው። በጣም በቃ የተሰማኝ ስሜት በጣም ከባድ ነበር። ስለ ኤርሚያስ ነው የምታወራው አልኩት። አዎ ስለ ኤርሚያስ ነው የማወራው አለኝ። 2 ኩላሊቱ ፌል አድርጓል አስበው። ከዛ ስመጣ ተስፋ አድርጌ መጣሁት አለ ኤርሚያስ። ለኔ ዋርካዬ ነው፣ የቤቴ ዋርካ። ከልጅነት ጀምሮ የማውቀው ባሌ፣ ምንም ነገር አላውቅም ከሱ ውጪ። የልጆች አባትም ደግሞ አይነት አለው። ያው አባት ነኝ ብለኛል ፍፄ ቅድም ታውቀዋለህ። ተኝቶ አይተውት አያውቁም። ልጆቹ ትልቋን ያስጠናል፣ ያስነብባል፣ ያጥባል። እኔ ለልጆቼ ምንም ነኝ። እሱ ምስኪን ነው፣ ጠብር ግፍ ነው ለልጆቹ የሚለው። አላጠብኳቸውም አራስ ሆኖ እሱ ነው የሚያጠባቸው፣ እሱ ነው የሚያለብሳቸው። እኔ በዚህ ሰነፍ ነኝ እና በድንገት ኩላሊቱ 2ቱም አይሰራም ሲለኝ ማለት ሞኖን የጠፋኝ በቃ ተስፋ አድርጌ የመጣሁት እኔን ሊያስታምመኝ ነው ባለቤቴ። ስመጣ ግን እሱ ታሟል እና ሞኖ ጠፋኝ። ጥያቸው ወጣሁ በቃ ወደ አስፋልት። በእውነት እግዚአብሔርን በጣም አማረርኩት። አታቀኝም ነው ያልኩት። አታቀኝም፣ በእውነት አታቀኝም። አንተ እስከዛሬ እኮ አመስግኛለሁ። በአባቴም ህመም አመሰገንኩ፣ ሲያርፍም አመሰገንኩ፣ በእናቴም በሁሉም በሚመጡብኝ ነገሮች አመሰገንኩ። ግን አሁን በቃ አታቀኝም፣ እኔም አላቅም። እንዴት በኤርሚያስ ደግሞ ድጋሚ ማረፍ የለብኝም ወይኔ ልጆቼ ሳያሳስኑም ብዬ በቃ ከእግዚአብሔር ጋር ተጣላሁ። እንደገና እኔን አስገብተውኝ ወደ ሐኪም ቤቱ እንድተኛ አድርገው ማደንዘዣ ምናምን ሰጥተውኝ ስነቃ ስሬ ቁጭ ብሏል። አንቺ እግዚአብሔርን አታውቂውም፣ በእውነት ሰነፍ ነሽ። እኔን ጭራሽ ያጽናናኛል እሱ እንደዛ ሆኖ እና በቃ እኛ ቤት ባንዴ ከደስታ ወደ ሀዘን፣ ብዙ ነገሮችን ከማለፍ ወደ አለማለፍ በጣም ከባድ ነው ለልጆች ለማስረዳት። ትንሿ ራሱ እንዴት እንደምትሆን በቃ ትንሽ ሲያመው ስሩ ነው የምትገባው፣ ግንባሩን ትስመዋለች፣ ማታጠቢያ ላምጣልህ አባ ትለዋለች። እና ከባድ ነው፣ በጣም ከባድ ነው። እኔም አሁን እግዚአብሔርን ከማማረን ወደ ማመስገን መጥቻለሁ። በጣም አማርሬው ነበር። አይ በቃ አታውቅኝም፣ እውነት እኔ ልጅ አይደለሁም ብዬው ነበረ። ግን አሁን ደግሞ ሳየው ያለሱ ምንም ዋስ የለኝም፣ በሱ ነው እዚህ የቆምኩት።
ባለቤቴም ቢሆን በቃ ጸበል እያረኩ ምን እያረኩ በሱ ነው እዚህ ቆምነው እዚህ የደረስነው። ሰውን የሚልክልኝ እግዚአብሔር ነው፣ ጓደኞቼን የሚልክልኝ እግዚአብሔር ነው። እና አሁን ወደ ማመስገን ተመስገን በቃ ይህም ቀን ያልፋል፣ ትንሽ እድሜ ስጠው። ልጆቹ በቃ ጭራ ይበለባቸው ቤት ሲገቡ ያንን ማሰብ አልችልም እኔ። አንተ አባት ሆነ ሁሌ ልጆች ሲመጡ አልጋ ላይ ሲያዩ ከባድ ነው። መቼ ነው የሚነሳው የሚል ነገር ይመጣልና ሁሌ ነው የምለው እግዚአብሔር በቃ ያቁምልኝም። እንደገና ካልጋ ያስነሳውም እንደገና በቃ ልጆቹ ሲገቡ ሲወጡ አይጡት። ይህን ነው እያልኩ ያለሁት። ያለንበት ሁኔታ ይህን ይመስላል። አይዞሽ። አሁን ዶክተሮች ያሉት ዲያሊሲስ ሲደረግለት ተባለ። ከዛ በኋላ ዲያሊሲስ ወዲያው ተጀመረ። እያቀፍን ነበር ከቤት የምናወጣው። ሰውነቱም አንዴ ወረደ። በቃ ይሞታል ነው የተባለው። ታቅፎ ይወጣል፣ ታቅፎ ይገባል። እኔ ልብስ ማለብሰው ሽንት ቤት ምን አስገባው እኔ ነኝ። ዲያሊሲስ እያደረገ ራሱ በጣም ከብዶት ነበር። በጣም ሐኪሞቹ በሳምንት 3 ቀን መቋረጥ የለበትም ብለዋል። ከተቻለ ያው አስቸኳይ ንቅለ ተከላ ያስፈልገዋል ተብሏል። ለኛ ሁሉም ነገር ዱብዳ ነው። አሁን ትልቋ እኔ አላስነብባትም አላስጠናትና እንደዛም ሆኖ አባቷ እንዲነሳ ነው የምትፈልገው። አባ የገባትን ጥያቄ ራሱ እንዲያወራት ስለምትፈልግ አባ ያልገባኝም ትለዋለች፣ እየሰራችሁ እያወቀ ማለት ነው። እና ከባድ ነው በጣም። ያስቀመጥነው ንብረት ምን አለ ኖሮኝ የሆነ ነገር ያኔ በቻልኩ ጊዜ አቅም ኖሮኝ ሰርቼ የሆነ ነገር አስቀምጬ ቢሆን የሚልልህ ራሱ አለኝ። በቃ ሸጬ ባለቤቴን አሳክሜ፣ ግን እኛ ቤት ምንም እንደዚህ አይነት ነገር የለም። እኔም ራሱ እያመመኝ ነው እሱንም ማስታመመው፣ ግን እሱ ፊት ምንም አይነት ነገር አላሳይም። በቃ ውጪ ቢያመኝ መቆም ቢያቅተኝ እንዳዴ እያልኩ እሱን አስታመማለሁ። በምን ያህል ጊዜ ነው ዲያሊሲስ የሚደረገው? በሳምንት 3 ቀን ማክሰኞ፣ ሐሙስ፣ ቅዳሜ እና የሕክምና ወጪያችን ከ15,000 ብር በላይ ነው በሳምንት። ኪት እያመጣሽው የምታወጡት 15,000 ብር? 15,000 ብሩን ያው እንደናንተ እንደዚህ የሚያዝኑ ሰዎች ሳገኝ ነው፣ ጓደኞቹን አናግሬ ነው። ማዘልለውም ጊዜ አለ፣ ካልቻልኩኝ አዘልለዋለሁ። ከዘለለ ደግሞ በጣም ታመማል። በሳምንት 2 ቀን ላድርገው ብዬ ሞክሬ ነበር። ያ የሞከርኩት ሙከራ አልተሳካም። ማለት ሆዱ ይደፋል፣ ፊቱ ያብጣል፣ ከዛ ወደ ቦሚት ነው የሚጀምረውና ሰው በብር ጦት አጠገብ ያለ ዋሴ የምትለው ሰው የሆነ ነገር ሲሆን ማየት ከባድ ነው። መቅዲ የምትባል ጓደኛ አለችኝ። በጣም እግዚአብሔር ውለታዋን ይክፈለው። ስለሷ መናገር አልችልም፣ ከምንም በላይ ናትና ካርድ ወረቀት እየዞረች እየሸጠች 100 ብር ጓደኛዬ ናት እንዲሆናለች እያለች የምሰራበት መስሪያ ቤት ያንን እንደዛ እያደረገች አስቤዛ ምንም የምታረግልኝ እሷ ናት። በቃ አይዞሽ ኩኩሽ አንቺ ጎበዝ ልጅ ነሽ፣ ለኛ ምሳሌ ነበርሽ ልጅ ነሽ እና አትወድቂ፣ ምን እውነቴን ነው የምልሽ ትለኛለች። አይዞሽ እግዚአብሔር አለ። አሁን በየሳምንቱ ዲያሊሲስ ይሰራል? አዎ። አንድ ዲያሊሲስ ስንት ብር የሚሰራው? 4,500 ብር እስከ 5,000 ብር ይፈጃል አንዳንዴ የሚገዙ ነገሮች ካሉ። ስንት ዲያሊሲስ የሚያሰራ ብር አለሽ? ያው ምንም የለኝም። ምንም የለሽ? እግዚአብሔር ነው ማለት ምንም የለኝም። የነገር የቅዳሜን አሁን እንዲህ ነው የማደርገው። ማክሰኞ ከላኩት የሐሙስን ሰው ላክ እግዚአብሔር ሆይ ቆማለሁ እሱ ፊት። ወላዲት አምላክ በቃ አንቺ ታውቂያለሽ፣ እስካሁን ያኖርሽኝ አንቺ ነሽ። በቃ ሰው ላኪ ልኝ ነው የምላት። ሰው ላኪ የሆነ ነገር አድርጊ። እውነትም ግን ትልክልኛለች። ባዶ አድርገኝ አታውቅም። ግን ለዛሬ ካገኘው እኔ ስለ ቅዳሜው ከእግዚአብሔር ጋር ነው የማወራው። በቃ መድኃኒዓለም ያደራህን ስወጣ ስገባ አደራህን በቃ ቅዳሜ የለም እንዳልለው ዲያሊሲስ እንደዚህ ነው የምለው እያልኩ ነው የምጸልየው። ባለቤትሽ ምን ይልሻል? እሱ እኔ በፊት እንደዚህ እንትን ነው የሚለኝ፣ በቃ በርትተሻል ነው የሚለኝ። በቃ አሁን ጎብዘሻል፣ በርትተሻል ያምናል። ስጋው ደግሞ ይወስዳል። በጣም ጎበዝ ነው። በዚህ እንዲህም እየታመመ ይወስዳል። በጣም ጎበዝ ነው እና እምነቱን እግዚአብሔር ያድነኛል ይላል። ታያለሽ አንድ ቀን ተኝቼ ስነሳ እግዚአብሔር ኩላሊቴን ተክቶት እነሳለሁ ይለኛል። በጣም ይገርመኛል። እንደውም አንዴ
እግዚአብሔር ከራስ ፀጉሬ እስከ እግር ጥፍሬ ሰርቶኝ አለኝ። ለሱ ይሄ ምንድነው አለኝ። እርግጠኛ ነኝ እላለሁ እግዚአብሔር ይችላል ማለት በቃ ታስተምራለህ፣ ልጆችን ታስመርቃለህ። ሁለታችንም አብረን ሆነን ልጆቻችንን እናሳድግ። በቃ እንዲህ ነበር ብለን እናወራለን። እንደዚህ ነው የምለው ሁሌ። አሁን ጨርሶ እሱ እንዲድን ሐኪሞች ምን እያሉ ነው? ምን መደረግ አለበት ነው ከዲያሊስ ውጪ? በቃ ንቅለ ተከላ ነው። እሱም ኢንፌክሽንን በጣም እያስቸገረው ስለሆነ ንቅለ ተከላ ነው። እኛ ግን አሁን ንቅለ ተከላ ብዬ ማልቀርበው ማልለው ለሰው ለምንድን ነው? ለእኔ መታጠቡ ትልቅ ነገር ነው። ያንን ሳስብ ቅንጦት ያሰብኩ ይመስለኛል። ንቅለ ተከላው ማለት ኩላሊት እንዲቀየርለት ነው? እንዲቀየርለት። የሌላ ሰው ኩላሊት ነው? ወንድሙም እሰጠዋለሁ ብለዋል፣ እናቱም እሰጣለሁ ብላለች። ምንም ኩላሊት እንትንም የሚቸግረው ነገር አይደለም ማግኘቱ። ግን ያው ቅድም እንደነገርኩ ሕክምናው ሳንቲው ይሄኛውን ሳንችል ስለዛኛው ማሰብ በጣም ትንሽ ከባድ ነው። አሁን አንቺ ምን ትሰሪያለሽ? እኔ አሁን ላይ ምንም ይሄ ነው የምልህ የምሰራው ነገር የለም። ቢቸግረኝ አሁን ዝም ብዬ በቡና መፍጫ ቤት ውስጥ ቅመም መፍጨት ጀመርኩ። ይሄን ሰሞን ማለት ነው ሩብ እንደዚህ ምናምን ገዛውና እስቲ ለበዓል እንኳን እንዲህ በስልክ እንዲህ ያለኝ እያልኩ ጓደኞቼ ምንም ቢገዙኝ ብዬ ሞክሬያለሁኝ። እንደዛ ነገር ይሄ ዳጣ ምናምን ቤት ውስጥ ማለት ነው ዝም ብዬ አሁን ለዚህ ለበዓል ያው ይሄንን እሰራለሁ እንዳልል ሳንቲም የለኝም። እኔ አሁንም እንዲያመመኝም እያስታመምኩ መስራት ነው የምፈልገው። ምን መስራት ነው የምፈልገው? ባልትና ነገር መስራት ፈልጋለሁ። ወተት ተዋጽኦ ነገር ከፍቼ አሳ ምናምን እያስመጣው ቂቤ ምናምን እያስመጣው ከዚህ በፊት ሞክሬ አውቃለሁ። እንደ አይነት ስራ ይሄ ቂቤ ስራ ማለት ነው። ስለዚህ እሱን እያረኩ ቁጭ ብዬም ቢሆን እየታገልኩ እየሰራው መስራት በጣም እፈልጋለሁ። አሁንም ህልም አለኝ እንዲቆሜ አሁን እንዲያርጉልኝ እያልኩ አይደለም። ቆሜ ደግሞ ሰርቼ ተቀይሬ ይሄው በቃ እኔ የበፊቷ ኩኩ ነኝ። ሰርቼ ተቀይሬያለሁ። ልጆቼንም እዚህ አድርሻለሁ ማለት ፈልጋለሁ እንጂ ሁሌ ሰው ፊት ቀርቤ ይሄን አርጉልኝ እያልኩ መኖር አልፈልግም። መስራት ነው አሁን የምፈልገው። በጣም በዛ ነው የምፈልገው። ዛሬ እንግዲህ በእንባን የተገናኘ ነው፣ በለቅሶ በሀዘን የተገናኘ ነው። የሆነ ቀን ደግሞ ይህ ታሪክ ተቀይሮ በደስታ እንደምንገናኝ አምናለሁ። እግዚአብሔር ይማረው። እግዚአብሔር ያበርታችሁ። ጠንክሩ። ልጆችሽን አጽናኝ፣ በርቺ፣ እሱን ማበረታሺ። እግዚአብሔር ያለው ነገር ይሆናል። ተወደዳችሁ ተመልካቾች እንደተለመደው ሁሉ በልዑል እግዚአብሔር ስም የምትችሉትን አድርጋችሁ እዚህ ቤተሰብ ውስጥ ደስታቸው እንዲመለስ ባለቤቷ እንዲታከም ስልኳና አካውንቷን እዚህ ጋር እናስቀምጣለን። ነገ ደግሞ እንግዲህ በደስታ እንደምንገናኝ አምናለሁ። አይዞሽ፣ እግዚአብሔር ከእናንተ ጋር ይሁን። እናንተም እግዚአብሔር ይባርካችሁ። በጣም አመሰግናለሁ። ተወደዳችሁ ተመልካቾቻችን እንግዲህ የዛሬው ፕሮግራማችን ይህን ይመስል ነበረ። የምትችሉትን ነገር አድርጋችሁ ደግሞ በደስታ እንደምንገናኝ አምናለሁ። እምባባይሽ ቢሞላ ልረቱ ሸክም ቢከብ በደከመ ልብሽ ማንም ባያየ ውስጥ ቁስልሽን ሰማይ ያውቃል ጸሎትሽን